መነኮሳት እንደ ገነት ወፎች ነው መሆን ያለባቸው። መድኃኔዓለም እንዳለው አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታቸውም ይመግባቸዋል። መነኮሳት ሐሳባቸው ከምድራዊ ሐሳብ ነፃ መሆን አለበት። ምክንያቱም ዓላማቸው የዘላለም ሕይወትን መውረስና ለመላው ዓለም መጸለይ ነው። የምንኩስና ሕይወት ጣዕምም ያለው እዚያ ጋር ነው። ለዛሬ የጉብኝታችን እዚህ ጋር ያበቃል። እንደዚህ ያለች እናመሰግናለን። ስለ ገዳማዊ ሕይወት እንዲያስያክብርልን በጣም ደስ የሚል ጉብኝት ነበር። አሜን። ሰላም ዋሉ፣ ሰላም ዋሉ። ይቆዩኝ እባክዎትን፣ ይቆዩኝ መምህር፣ ይቆዩኝ እባክዎትን፣ ይቆዩኝ መምህር። ቃላቶቹ እንዴት የተዋቡ ናቸው! እንዳንተ ያለ ጥልቅ መረዳት ያለው ሰው ማግኘት በጣም አስቸጋሪ ነው። ታውቃለህ መምህር፣ ሁሌም ቢሆን ለጎረቤቶቼ እዚህ ገዳም መጥተው እንዲጎበኙ ነግራቸዋለሁ። እነርሱ ግን አይሰሙኝም። በተቃራኒ ወደ ገጠር ሄደው አትክልት ይዘራሉ። ስለ ዓለማዊ ነገር ብቻ ነው የሚያስቡት። መምህር፣ አንተ በጣም ልዩ ጸጋ ያለ ሰው ነህ። እግዚአብሔር ባርኮሃል። ይህን በእርግጥም እነግርሃለሁ። ኦ አመሰግናለሁ። በእርግጥም የመናገር ጸጋ አለ። መጽሐፍትን መጻፍ መጀመር አለብህ። በተለይ የገዳማዊ ሕይወትን ውበትና ጣዕም የገለጽክበትን መንገድ ወድጄዋለሁ። ልክ እንደ ገነት ወፎች ለድህነትና ለዓለም በመጸለይ የተጠመዱ፣ ሌሎች በምድራዊ ሐሳብ የተሞሉ ናቸው። አንተ ግን ልዩ ጸጋ አለህ መምህር። እንዲህ አይነት እይታ ያለው ማግኘት ይከብዳል። መጽሐፍትን መጻፍ ጀምር። ሌሎች በምድራዊ ሐሳብ የተሞሉ ናቸው። አንተ ግን ልዩ ጸጋ አለህ መምህር። መጽሐፍትን መጻፍ ጀምር። ሰዓቱን አይተውታል? አቤት። ስንት ሰዓት እንደሆነ አስተውለዋል ወይ? ይቅርታ አድርጉልኝ። ምን ነው? ምን አለ? ዕቃ የጫነው መኪና ጭነቱን ለማራገፍ አንተ ወሬህን እስክትጨርስ ለ30 ደቂቃ ሙሉ እየጠበቀህ ነው። እንግዲህ እኔ ሳገለግል ነበር። ምን አይነት አገልግሎት ነው? እንዲሁ መቀባጠር መቀባጠር? እንግዲህ አንተ ለምን አትሞክረው? ሁለት ቃላትን እንኳን ገጣጥመ ማውራት የምችል አይመስለኝም። ሞክረው እስቲ፣ ሞክረዋ። እሺ ይቅርታ አድርግልኝ። አሁን ግን እባክህን ወደ ስራችን እንግባ። ጭነቱን እናውርድ። አዎ እንደሱ ይሻላል። የማይናገረውን ጭነቱን ማውረድ ይሻላል። እንደምን አደርክ የኔ ልጅ? እግዚአብሔር ይመስገን። ይባርኩን አባታችን። እግዚአብሔር ይባርክ። በዚህ ገዳም አገልግሎትህ ምንድን ነው? ያው በገዳሙ አስጎብኝ ነኝ አባቴ። ስለ ደብራችንና ስለ ገዳማዊት ለሰዎች እነግራለሁ። በተጨማሪም ምንም ይሁን ምን ካህናቱ ያዘዙኝን በአበምኔቱ ፈቃድ እፈጽማለሁ። መልካም። እንግዲያውስ ነገ ወደ መቃብር ቦታው ትሄዳለህ? እሺ፣ በሚገባ። ይባርኩን አባታችን። እግዚአብሔር ይባርካችሁ። እናም የሚቀበር አስከሬን ወደ ቦታው እንደመጣም በጣም ጸያፍ የሆኑ ቃላትን ተጠቅመ የሞተውን ሰው መሳደብ ጀምር። እሺ። ምን ማለት ነው? ማቹላ አንቋሸው? ማቹልስ ደው? ማንቋሸሽ፣ መሳደብ እንደፈለክ ጥራው፣ ብቻ አእምሮህ ላይ የመጣውን ተናገረው። ከምሮት ነው አባ። ይህ እንዴት ይሆናል? እግዚአብሔር ይከተልህ። አባ ግን እኮ እንዴ መነኩሴ አእምሯቸውን ሳይሰጡ አይቀርም። ስደበው? እንዴት ነው እሱ የሞተ ሰው የሚሰደበው? እንዲህ ያለ እብድ ትእዛዝ የሚቀበለው እኔ ምንድን ነኝ? ሞኝ ነኝ እንዴ? ወይስ አእምሮ በሽተኛ? አበምኔቱም ያው ናቸው። መነኩሴ ያዘዙኝን ይህን ግራ የሚያጋባ ትእዛዝ ብነግራቸውም እሳቸው ካዘዙ ትእዛዛቸውን ፈጽም ብለው መለሱኝ። ምን እየተካሄደ እንዳለ እንጃ። አይ ጉንዳኖች፣ እነርሱም እያገለገሉ ነው። የእነርሱ አገልግሎት ግን ትርጉም አለው። ስራ መስራት ነው። ምን ነበር እንደናንተ በሆንኩ። መቼም ሙት ከመሳደብ እንደናንተ ስኳር ተሸክሞ መዞር ይሻላል። እንደውም ወደ ገዳሙ ተመልሼ አልሄድም። አዎ እንደሱ ይሻላል። ወደ ገዳሙ በጭራሽ ተመልሼ አልሄድም።
ግን ደግሞ ለንስሐ አባቴ ምን እላቸዋለሁ? ስለምን አልታዘዝኩም እላቸዋለሁ? አዎ መነኩሴ አበዱ ማለት እችላለሁ። አይ ሳልኩት እኮ እንዲያስላቸው ሲያምኑኝ በበትር ነበር የሚገርፉኝ። እንግዲያውስ ምንም ምርጫ የለኝም። ሄጄ የሞተ ሰው ልሳደብ እንጂ። የቤቱ ጌታ ወይ እርዳኝ። አይድሌ ምን አይነት መከራ ውስጥ ገባሁ። በስመ አብ። ምናልባትም ዛሬ እድለኛ ሳልሆን አልቀርም። የሚቀበር ሰው ላይመጣ ይችላል። ሁልጊዜ ቀብር ያለበት ቦታ አይመስልም። ተመልከት፣ አራጣ በዳሪው ሊቀበር ነው። ወይኔ እድሌ! ጌታ ሆይ ማረኝ። በቃ እነዚህ ወጠምሾች እኔንም ሊቀብሩኝ ነው። ሰባኪ ምን ሆኗል? ወይም ሌላ የሚቀበር አስከሬን እስኪመጣ በጠብቅ ይሻላል። ግን ደግሞ ይሄ የመጨረሻው ቀብር ቢሆንስ? ብርታቱን ስጠኝ ጌታ ሆይ። እርሱ ጨካኝ ሰው ነበር። የምትቀብሩት ሰው አረመኔና አሳፋሪ ሰው ነበር። ለምን ታለቅሱለታላችሁ? ወንበዴ ነበር። አረ እንደውም እንደርሱ ያለ አስቀያሚ ጨካኞች እንዴት በምድር ላይ ሊኖሩ ቻሉ? መቼም ለዚህ ክፉ ሰው ነፍስ በሰላም ትረፍ አትሉትም አይደል? ወይም ነፍሱን ይማር አትሉም? እርግጠኛ ነኝ